ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁላችሁንም። ኢብሮ መቀጠል ወአለይኩም ሰላም። ትንሽ ወጣ ስላለ ኢብሮ ቀጥል። እሺ እሺ ፒኬ ትቀየሩብናላችሁ። እኔ ስለ ተውሂድ ትንሽ መናገር ከቻልኩኝ ሰው እንዲማርበት ፈቀዳል ወይስ ምናልባት ቃል ከመጣች ለቃል እድል ልስጣትና ተውሂድ ምን ማለት ነው እስቲ የሚለውን ነገር ሌሎቹም ቢሰሙ ትንሽ ምን ትላለህ? መርሃባ። እሺ ቃል አለሽ? ግን ቃል አለሽ መጀመሪያ? አዎ ቃል ተመልሰሻል። ጉዳይሪያም ማውራት እፈልጋለሁ ስትል ስለነበር እሷ ካለች መጀመሪያ እድል ይሰጣትና ኦኬ ኤኒታይም ከመጣች አውራ እያለች ነው። ኢብሮ አውራ እያለች ነው እና ቀጥል ኢብራሂም ቀጥል። እሺ እሺ ኢንሻአላህ እንግዲህ እንደምታውቁት ማለት ነው ይህንን ሁሉ ሰው ልቡን ማርኮ ያስቀረ ነገር ቢኖር በቃ መቼም በምንም ልትለውጡት የማትችሉት አንድ ትልቅ ነገር አለ። እስልምና ላይ ሀብት አለ። ያ ሀብት ምንድነው? አምላክን በብቸኝነት መገዛት የሚሉት ሀብት ነው። እና ሱብሃንአላህ በጣም የሚገርም ነውና አላህ ሱብሃነሁ ወተዓላ ተውሂድ የሚለውን ነገር ሲያስቀምጥልን ወላሂ ትልቅ ኒዕማ ነው ለኛ። እና አላህ ምንድነው ያለው? እስቲ ለምሳሌ ተውሂድ ማለት አላህን በብቸኝነት መገዛት ማለት ነው። በቃ በብቸኝ ከሱ ውጪ ሌላ የሚገዙት አምላክ የለም ብሎ መመስከር ማለት ነው። ከሱ ውጪ ያሉት ሁሉ ነገሮች ምንድናቸው? ጣዖት ናቸው ብሎ ማመን ነው በቃ። ስለዚህ አላህ Subhanahu Wa Ta'ala ለምሳሌ ልብ አድርጉ። አሁን በጣም የሚገርማችሁ ነገር አንድ ሰው ቁረይሾች ነው ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ህዝቦችን ብትመለከቱ የተወሰነ ፓርቱን ተውሂድን ይቀበላሉ። ልክ እንደ ክርስቲያኖች ማለት ነው። የተወሰነ ፓርቱን ምን ይላሉ? ለምሳሌ ሱረቱል አንከቡት ምዕራፍ 29 ቁጥር 61 ላይ እንዲህ ይላል ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርድ ይላል። በጠየካቸው ጊዜ ሰማያትና ምድር ማን የፈጠረው ብትላቸው፣ እንዲሁም ወሰኸረ ሸምሰ ወልቀመር ፀሐይና ጨረቃንስ ማን ነው ያገራው ብለህ ብትጠይቃቸው፣ እነዚህ የመካ ቁረይሾች ልብ አድርጋ አጋሪያን ማለት ነው። ለየቁሉና አላህ ነው ብለው ይለዋል። ግን ፈአና ዩፈኩን ታዲያ ወዴት ነው የሚሄዱት አላህ ነው ካሉ? እንዲሁም ደግሞ ሌላም ጥያቄ በሰጣት ብትጠይቃቸው፣ አላሁ የብሱጡ ሪዝቀ ሊመን የሻኡ ሚን ዒባዲሂ ወየቅድሩ ለህ አላህ ለባሪያዎቹ ለፈለገው ሪዝቁን ያሰፋል፣ ለሌላው ደግሞ ያጠብበታል አለ። ኢነላሃ ቢኩሊ ሸይኢን ዓሊም ካለ በኋላ ወለኢን ሰአልተሁም መን ነዘለ ሚነ ሰማኢ ማአ ከሰማያትስ ማን ነው ውሃን ያዘነበው? ፈአሕያ ቢሂል አርደ ሚን ባዕድ መውቲሃ እሺ ምድርንስ ሙት ከሆነች በኋላ ማን ነው የሚያነሳት ብትላቸውና ብትጠይቃቸው፣ ለየቁሉነ አላህ ነው ይለዋል። ግን ቁል አልሐምዱሊላህ ታዲያ ለምንድን ነው ወደ አላህ የማያመሰግኑት ነው? በላቸው እንግዲህ ለዓለማቱ ጌታ ለአላህ ምስጋና የተገባ ይሁን ነው። ታዲያ ምስጋና ግን የሚያቀርቡት ለማን ነው? ለጣዖቶቻቸው ነው እነሱ የሚያቀርቡት። ልብ አድርግ። ይህንን ከተቀበለ በኋላ አንድ ሰው ምስጋና የሚያቀርበው ግን ለማን ነው? ለነዛ ለጣዖቶች ነው። በል አክተሩሁም ላ ያዕቂሉን አለ። አብዛኛዎቹ ግን ይህንን ጉዳይ አያስተውሉም አያውቁትም አላላ። ስለዚህ አሁን የመጀመሪያው ነገር እዚህ ላይ የምንገነዘበው ነገር ምንድን ነው? አብዛኛው ሰው እስልምና ላይም አለን የሚል ምናልባት ካለም አንዳንድ ያው ባለማወቅም በማወቅም እንዲሁም ደግሞ የተለያየ ሌላ ሃይማኖት ላይ ያሉም ሰዎችን ብታዩ እንዲህ አይነት የተውሂድ አካላቶችን ይቀበሉና ግን ኡሉህያ ላይ ይስታሉ ማለት ነው። አምልኮ ላይ ይስታሉ። አምልኮ ላይ እንዴት ነው የሚስቱት የሚለውን እንየው ራሱ። ለምሳሌ አላህ በሱረቱል አንዓም ምዕራፍ 6 ቁጥር 162 ላይ ይሰማል። ግን ፒኬ ኔትወርክ ቀይ ነው። አዎ ትሰማለህ ኢብሮ? እኔ እየሰማሁ ነው። የሌሎች ምናልባት በቃ አንድ ደቂቃ አንድ ሁለት ደቂቃ ልውሰድ በቃ ኢንሻአላህ። እና ምን አለ ሲናገር ቁል በላቸው ያ ሙሐመድ አለ ሰለላሁ ዐለይሂ ወሰለም ኢነ ሰላቴም አለ ልብ አድርግ ሰላቴም ወኑሱኪ እርዴም ወመሕያየ ህይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በል አለ። በቃ ከዚህ በላይ ምን አለ? ወላሂ ራስ እኮ ነው የሚያደርገው። ይሄንን ብቻ መቀበል ከምንም በላይ አሸናፊ ትሆናለህ። በቃ ይሄንን ከያዝክ ማለት ነው። ለዛ ነው ቅድም እንደተባለው አምላክ አላህ ሲልክ መልእክተኞችን በአጠቃላይ ሲልካቸው የላከበት አንድ ፐርፐዝ አለ።
አንድ ፐርፐዝ ነው ያለው። በቃ ከዚህ ውጪ ሌላ ፐርፐዝ የለም። ምንድነው እሱም? በሱረቱ ነህል ምዕራፍ 13 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእርግጥም በሁሉም ህዝብ ላይ መልእክተኛ ልክ ያለው አላህ። ምንድነው መልእክተኛነታቸው? የተላኩበት ፐርፐዝ ምንድነው ሲባል አን ዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኝነት ተገዙ ጣዖታትንም ራቁ የሚል ነገር ነበር። በቃ ይሄ ነው። በቃ ሌላ ነገር የለም። ስለዚህ ጣዖት የተባለው ሰው ለብቻው ከተመለከ ማለት ሰው ራሱ ከተመለከ ሰውም ጣዖት ነው ከአላህ ጋር። ድንጋይ ከተመለከ እንደዛው፣ መስቀልም በሉት የትኛውም አይነት ነገር በሉት፣ ማርያምንም በሏት፣ አብዱል ቃድር ጄላንም በሉት፣ የትኛውንም አይነት ከአላህ ጋር አንድ ላይ አድርጎ ባላንጣ ያደረገ ሰው ካለ የነዚህን የነቢያት አስተምህሮ በአጠቃላይ እንደ ካደ ነው በቃ የሚቆጠረው። ከዛ በሱረቱል ኢስራ ምዕራፍ 17 ቁጥር 26 ላይ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ጌታህም ምን አለ አዘዘ አለ። ምንድን ነው ያዘዘው? ከሱ ውጪ ሌላን አምላክ አታምልኩ ብሎ ማለት ነው። የትኛውን አምላክ? ቁል ሁወላሁ አሐድ፣ ያ እሱ አላህ አንድ ነው የተባለው ማለት ነው። ተግባባን? ታዲያ ቢያሻርኩ ኖሮ ምን ይደርስባቸዋል ሲባል በሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ ዛሊከ ሁደላህ ያህዲ ቢሂ መን የሻኡ ሚን ዒባዲሂ ካለ በኋላ ወለው አሽረኩ በአላህ ቢያጋሩ ኖሮ እኮ አለ ለሐቢጠ ዐንሁም ማ ካኑ ያዕመሉን የሰሩት ስራ በአጠቃላይ ልክ በዜሮ ነበር የሚባዛው አለ። በቃ በዜሮ እንዳለ ነበር የሚበላሸው። ስራቸው በአጠቃላይ ተበላሸ ማለት ነው። ሙሉ በሙሉ ነው የሚበላሸው። አንተ የፈለግከውን ኸይር ስራ ግን በአላህ ላይ ካጋራ አለቀ በቃ። የእስልምና አስኳሉም ፍሬውም ይሄ ነው በቃ። ለዛ ነው አላህ ምን አለ በሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ ኢነላህ ላ የግፊሩ አን ዩሽረከ ቢሂ፣ አላህ ላይ ማጋራትን አላህ አይምርም አለ። መቼ ነው የማይምረው? ያው ምድር ላይ ተውባ ሳታረግ ከሄድክ ማለት ነው። ተውባ ሳታረግ ወደ አላህ ሳትመለስ ከሄድክ መቼም አይምርም። ግን ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ አላህ ግን ለፈለገው ቢሞት እንኳን ምናልባት ሽርክ ካልሆነ ከፈለገ ሊምረው ይችላል። ያለዛ ደግሞ የቅጣቱን ያህል ተቀጥቶ ይወጣል ማለት ነው። ተግባባን? ስለዚህ በጣም የሚገርመው ነገር ነብያችን ሰለላሁ ዐለይሂ ወሰለም ሲነግሩን ሰሂህ ሙስሊም 26 ላይ መማተ ወሁወ يعلم أنه لا إله إلا الله دخل الجنة ብሏል። በቃ እሱ አላህ አንድ ነው ብሎ ከሱ ውጪ በእውነት የሚገዙት አምላክ የለም ብሎ አምኖ በልቡ አምኖ ሰርቶበት የሞተ ሰው ጀነት ገባን ያሉት። ይገባል አይደለም? ጀነት ገባ፣ ጀነትን ገባን ያሉት። ተግባባን? ስለዚህ ያው ሶስት ነው አትበሉ እያለ አላህ የሚከለክለው ለምንድነው? አንተ ቁልተ ሊናስ እናትህንና አንተን ከአላህ ጋር ሌላ አምላክ ሁለት አማልክቶች አድርጎ ያዙ ብለሃል እንዴ ሲል አላልኩም። እኔ ያልኳቸው ምንድነው? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ፣ እኔ አንተ ያዘዝከኝን ነገር እንጂ አላልኳቸው። ምንድነው ያላቸው? አኒ ዕቡዱላህ ረቢ ወረበኩም፣ ጌታዬና ጌታችሁን ተገዙ። ይሄ ነው በቃ ትክክለኛው መንገድ። በጣም ያሳዝናል ወላሂ። እኔ ክርስቲያን ሆኖ ይሄን የሚያዳምጥ ሰው ካለ ሊያዝን ይገባዋል ይሄን ነገር ሲሰማ። ከዛ ምን ይላል? ወኩንቱ ዐለይሂም ሸሂዳ ማ ዱምቱ ፊሂም፣ እነሱ ዘንድ በነበርኩ ጊዜ የነበረውን ጉዳይ እኔ አውቃለሁ። በቃ የዛን ጊዜ የነበረ እኔ ያስተማርኳቸው ጌታዬና ጌታዬን ተገዙ የሚል ነበረ። ግን ፈለማ ተወፈይተኒ ባነሳኸኝ ጊዜ ኩንተ አንተ ረቂበ ዐለይሂም፣ አንተና የቅርብ ተቆጣጣሪያቸው እኔ አላውቅም። ወአንተ ዐላ ኩሊ ሸይኢን ሸሂድ አለ። ሱብሃንአላህ፣ አንተ የቅርብ ተቆጣጣሪ ሁሉንም አዋቂ ነገር ሁሉ መርማሪ የሆንክ ጌታ ነህ። በቃ አንተ ነው የምታውቀው በማለት ለአላህ አሳልፎ ይሰጣል ማለት ነው። እንግዲህ ኢን ቱዐዚቡሁም ፈኢነሁም ዒባዱክ ይለዋል። ብትምራቸው ባሪያዎች ነህ ብትምራቸው። እንግዲህ ካልሆነ ደግሞ ወይነከ በቃ በጣም ሱብሃንአላህ ወላሂ በጣም ነው የሚያሳዝነኝ ይሄ ፓርት። ሱረቱል ማኢዳ ምዕራፍ 5 ከቁጥር 110 ጀምራችሁ እስከ መጨረሻው አንብቡት። ወላሂ ክርስቲያኖች በቃ ልባችሁ ነው የሚነካው። ስለዚህ ተውሂድ የሚባለው ነገር አላህን በብቸኝነት የምትገዛበት በቃ ከሱ ውጪ ሌላ የለም ብለ በቃ እንዲህ ምን አይነት እረፍት ነው ወላሂ፣ ምን አይነት እረፍት ነው። ኢየሱስ አምላክ ነው አይደለም ጭቅጭቅ የለም። ልብ አድርጉ። ወልድ መንፈስ ቅዱስ አምላክ ነው አይደለም የሚባል ጭቅጭቅ የለም አእምሮህ ላይ። መቼም እረፍት አታገኙም። ይሄንን ይዘህ ወላሂ መቼም እረፍት አታገኙም። በቃ አላህ አንድ ነው። በቃ ከሱ ጋር ሌላ የለም፣ ባላንጣ የሚባል ነገር የለም። በቃ የሚገርም እንቅልፍ ነው የምተኛው። የሚገርም በቃ ደስታ አለ ልብህ ላይ የሆነ ነገር ይፈጠ። ይሄን ደግሞ ያየው እንጂ አያውቀውም ራሱ ደስታውን ማለት ነው። እና አጣጥሙት ከኛ ጋር ኑና፣ ወላሂ ነው የምላችሁ፣ ኑና አጣጥሙ ክርስቲያኖች።
አንድ አምላክን በብቸኝነት መገዛት ምን ይከብዳል? ምን ይከብዳል? ኢየሱስ አምላክ አለኝ ብሎ ከተናገረ የሱን አምላክ ማምለክ ምኑ ነው የሚከብደው? ምንድነው የሚከብድ ነገር ምን አለ እስቲ? ስለዚህ ያላስተማረውን እስኬት አመጣችሁት? እሱ አላስተማረም። በቃ እኔ አምላክ ነኝ ብሎ ካላስተማረ አይጠይቅም። በቃ እውነት አምላክ ቢሆን ራሱ ነው የምልህ፣ መቼም አይጠይቅም ነው የምላችሁ። እሱ እውነት አምላክ ቢሆን ኖሮ ራሱ ነው የምልህ፣ አይደለም ቢሆን ኖሮ ራሱ አይጠይቅም። ለምን አልነገረህማ? የነገረህ ማን ነው? አብ አምላክ አለ፣ እሱ አባቴ እያለ ሲጠራው የነበረው አንድ አምላክ ነው ብሎ ነው የነገረ። በቃ ምን አለ ማቴዎስ ወንጌል ምዕራፍ 4 ላይ ሲናገር ምንድን ነው እያለ ያለው? ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። ምስክር አለ፣ ያው የራሱ ቃል የመከራከር አቅሙ ይኖራል ራሱ። ግን አምልኩ ብሎ የተናገረው አንዱን አምላክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻውና የመደምደሚያው ለዓለማት እዝነት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርጌ እንጂ አላኩህም አላቸው። ያስተማሩት የነቢያትን መንገድ ነው። የአንድ አምላክን ጎዳና ነው ያስተማሩት። ሚለተ ኢብራሂም ሐኒፋ የኢብራሂምን መንገድ ነበር ያስተማሩ፣ ቀጥ ያለውን ማለት ነው። ይህንን መንገድ መከተል ምኑ ይጎዳል? ስለዚህ ይህን ለማለት ነው። የኡስታዝ ወሂድም በኋላ እንዳትዘነጉ 4 ሰዓት ላይ ስላሴን አስመልክቶ ፕሮግራም አለ። አፎን አረዘምኩኝ። ብዙ ማለት ብፈልግ ደስ ይለኝ ነበረ እዚህ ህዝብ መሃል፣ ግን ለሌሎችም እድል ልስጥ ኢንሻአላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይረን ኢብሮ፣ በጣም ደስ የሚል ትምህርት ነበረ። እንግዲህ ለሚገባው ሰው ብዙ ነገሮችን በዚሁ መረዳትና ማየት ይችላል ማለት ነው። ተውሂድ የኢስላም አንኳሩ ነው፣ መሰረቱ ነውና ያለ ተውሂድ ያው እስልምና የለም፣ ሁላችሁም እንደምታውቁት ማለት ነው። ብቸኛው ጥርት ያለ ተውሂድ የሚገኝበት ሃይማኖትም ሞኖቲዝም ያለበት ሃይማኖትም እስልምና ነው። ለማንኛውም ወደ 12 ደቂቃ ምናምን የቀረ የኡስታዝ ወሂድ ፕሮግራም ሊጀምር ማለት ነው። ስለዚህ ቃል ካለሽ የቀረውን 12 ደቂቃ ከጉድ አይዲያ ጋር ብታወሪ ጥሩ ነው ካለሽና የሚመችሽ ከሆነ ማለት ነው። ጉድ አይዲያ ማናገር እፈልጋለሁ ስላልሽ የሚመችሽ ከሆነ እንደዛ ብታወሪ አሪፍ ነው። ይመችሻል ቃል? ቆይ ማለት ስንት ደቂቃ? እስኪ ከታች ጻፊልኝ። ፕሮግራም ስላለ መቆየት አንችልም እና ስለዚህ ወደ ኦኬ ትንሽሽ አቋርጠሽ መግባት ትችላለሽ። መሲ ሰላም ነው? መሲ አለሽ? መሲ አለሽ? መሲ አለሽ? መሲ ቃል ትቀጥል። ቃል ትንሽ ማንም እኔ ልቀጥል በቃ እስኪ ኢንሻአላህ። ኡስታዝ ሰላም አለይኩም። ኡስታዝ ኢማም አሊ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታላቁ እንዴት ነው? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ጀዛኩሙላሁ ኸይር። ወኢያከ ኡስታዝ ባረከላሁ ፊክ። ሀሳብ የምታስቀምጠው ሀሳብ ካለ ብትቀጥል ደስ ይለኛል። ያነሰ ስለሆነ አለኝ ግን አንተ አውራ። አይ እኔ አላወራም። እሺ እንግዲህ ከጋበዝከኝ ሁለት ነገር ላንሳ። እንደው በዚሁ አጋጣሚ ጀዛኩሙላሁ ኸይረን ባረከላሁ ፊኩም ወንድማችንና እህታችን ባነሱት ጉዳይ ነው። እንደው በአላህ ጉዳይ አላህ መቼም ግልጽ ነው። ቅድም ወንድማችን በደንብ አድርጎ ገልጾታል። እንደወስንም እኔም በአላህ ጉዳይ ስለሱ ያላወራን ስለሱ ያላነሳን ስለማን ይነሳል ብዬ ነውና አላህ ሱረቱ ሁድ ላይ ምንድነው የሚለው? አላህ ተወዳጅ ነው። አላህ ባሮቹን ወዳጅ ነው። ወዳጅና ተወዳጅ ነው። ባሮቹን ይወዳል፣ ባሮቹም ይወዱታል። ሊወደድ የሚገባውም ጌታ ስለሆነ ነው። ስለዚህ አላህ ምንድነው የሚለው? ሱረቱ ሁድ ላይ አያ 9ኛው አንቀጽ ላይ
ወስተግፊሩ ረበኩም ነው የሚለው አላህ። ጌታችሁን ማህርታ ጠይቁት። ثم ቱቡ ኢለይህ ከዚያም ወደ እርሱ ተመለሱ። አያዋጣችሁም ሌላው ብላችሁ መሄጃችሁ ወደ እሱ ነው፣ ያመጣችሁ እሱ ነው ካለ በኋላ ኢነ ረቢ ይላሉ ሁድ ጌታዬ የኔ አምላኬ ረሂም አዛኝ ነው አሉ። ወዱድ ይላሉ። ረሂሙን ወዱድ ነው የሚሉት። ወዳጅና ተወዳጅ ነው። አያችሁት? ባሮቹን ይወዳል። ለመውደዱ መገለጫው የውደታው መገለጫ እሱን እንዴት እንደሚያመልኩ ከሱ ጋር የሚያጣላቸውን መንገድ የሚያሳዩ የሚታረቁበትን ስርዓት ጀነት ገና ከመምጣታችሁ በፊት እንዲህ አድርጌ ፈጥሬ እንዲህ አድርጌ አስተካክዬ እንዲህ ሁና ያማረች የተዋበች ጀነት አለቻችሁ እንዳታመልጣችሁ፣ ከዚህ ውጭ ከሄዳችሁና ከኖራችሁ ግን እንዲህ አለ የከፋ ጀሃነም አለ ብሎ የሚያሳይ የሚመክር የሚገስጥ መንገዱን የሚያደርሰውን የሚጠቁሙ መልእክተኛ የሚልክ ከዚህ በላይ ወዳጅ የለም። ከዚህ በላይ ተፈቃሪ የለም። ከዚህ በላይ ምን ሌላኛው ሱረቱል ቡሩጅ ላይ አላህ Subhanahu Wa Ta'ala ከ13 እስከ 14ኛው ያለውን አንቀጽ አላህ እንዲህ ነው የሚለው ራሱን ሲገልጽ ኢነሁ ሁወ ዩብዲኡ ወዩዒድ እርሱ ነው አላህ ማለት ነገሮችን የሚጀምር የሚመልስ እሱ ነው። ወሁወል ገፉር መሐሪ ይቅርባይ አቅሙን ያለው ብቃቱ ያለው ማንንም አልጠይቅህም ማለት የሚችለው እርሱ ነው አላህ ነው። አልወዱድ ብሎ ነው እዚህ ላይ የሚገለጸው ባሮቹን ወዳጅ ባሮቹ የሚወዱት የሚያከብሩት እርሱ ነው ብሎ ወዱድ የሚለው ለሁለቱም ያገለግላል። እሱ ባሮቹንም የሚወድ ባሮቹም የሚወዱት ሊወደድ የሚገባው ጌታ ነው። ይችን ለመጨመር ፈልጌ ነው። ሐቂቃ ቅድም እህታችንም ገልጸዋለች፣ ወንድማችንም ገልጾታል። ሌሎቹም በማንሳት ሰላም አይሰማንም። አላህን በመውደድ ግን ውደታው እንዴት እንደሆነ እንኳን እንዴት እንደሚወደድ ራሱ ገልጾልናል በመልእክተኛው አማካኝነት። ስለዚህ ውደታ የሚወደደው አካል ባልፈቀደው መንገድ መውደድ ወዳጅነት አይደለም ጥላትነት ነው። እሺ ለወዳጄ ምን ነው የሚወድ ተብሎ ነው የሰው ልጅ ሽልማትም ይሁን ግብዣም ይሁን መስተንግዶም ይሁን ሌሎች ነገሮችን እንኳን የሚሰራው የሚወደደውን አካል የሚከበረውን አካል የሚወደውን በመስራትና በመያዝ እንጂ እንዴት እንደምትወደድ እኔ ነኝ የማውቀው ብሎ የሚወደደውን አካል ብትወደድ ካልወደድክ የራስህ ጉዳይ የሚል ነው የሚሆነው ለማለት ነው። ባረከላሁ ፊኩም አላህ ይስጥልኝ። ጀዛኩሙላሁ ኸይራን ኡስታዝ ፒኬ በጣም ልሂደሽ ተሰናብቼ መርሐባ። እሺ ሙሐመድ አንዴ ለመጨረሻ ጊዜ ኢብሮ አንተ ሳትወርድ አንዴ እሺ ቃል ወይም መሲ የምታነሱት ሀሳብ ካለ ያው አንተ ባለህበት እንዲቀጥሉ ብዬ ነው። እሺ ኢብራሂም ከጉድ አይዲያ ውጭ ከሆነ የሚያወሩት ነገር እንድታስተናግዳቸው ብዬ ነው። መሲ አለሽ? መሲ ወይ ቃላውን አይመችሽም? ቃል አንስታ ነበር ሚት ኦኬ እሺ 5 ደቂቃ ነው ያለው ከጉድ አይዲያ ጋር። እሺ አይ ቅድም እሱ ባነሳው ሀሳብ ላይ ጉድ አይዲያ ከእስልምና አስወጣኋት ምናምን ሲል እኔ ሰልሜ ሳይሆን ያው ብዙ ጊዜ እናንተ ቤት ስለምውል ምናምን ከዛ አንጻር ነው ሙስሊም ስለምመስላቸው እንደዛ አይነት መልከታ ስላለ ነው እንጂ እኔ ሰልሜ ምናምን አይደለምና ያው ጉድ አይዲያ ታውቃለህ አንተ ለኔ መምህሬ ነህ፣ ብዙ ነገር ያስተማርከኝ ወንድሜ ነህ። ከዚህ በፊት ከሁሉም አስቀድማ አንተ ነበረ እኔ ስትቆጣ ስትመክር የነበረው አንቺ ልክ አይደለሽም ስህተት ጎዳና ላይ ነሽ ብለህ እንደዛ እንዳልመከርከኝ እንዳልተቆጣኸኝ ብዙ ነገር እንዳላስተማርከኝ ማለት አንተ ዛሬ ወዴት ነው የምትሄደው? ማለት አላቅም ምን እንደምልህ ብቻ እኔ እንጃ ምን አይነት ስሜት እንደሰማኝ። እኔ በህይወቴ ሰዎች እንደዚህ ወደ ሌላ እምነት ሲሄዱ ምንም አይመስለኝም። ግን አንተ ትናንትና ነው መቼልታ ነው ሻሃዳ ስትይዝ አላቅም የምር በጣም ነው ያለቀስኩት። ለምን ሰለምክ ብዬ ሳይሆን እንዴ እንደዛ ሲመክር ሲቆጣ የነበረ ልጅ ልክ አይደለሽም ሲለኝ የነበረ እኔን ከጨለማ ህይወት አወጣው ሲል የነበረ እንዴት ነው እሱ
የራሱን ነፍስ የሚያጠፋው የኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬ ነው ያለቀስኩትኝና እኔ እንጃ ምን እንደምልህ አላውቅም። የምር ግን ምክንያት ምንድነው? አንተ ለምን ከእምነት ለመውጣት ምክንያት ምንድነው? የምርም ሰዎች ስንባል ሁላችንም አስመሳዮች ነን ስል እንዴት ነው የሆነ ውስጣችን የሆነ የሚፈልገው ነገር አለ፣ አፋችን ደግሞ ሌላ ነውና የምርም እኔ አንተ ላይ ያነበብኩት ያንን ነገር ነው ስትናገር። በቃ የሰው ልጅ የሆነ የራሱ የሆነ የህሊና ጥያቄ ያለው ውስጡ የሚያርፍበት ነገር አለ እና ቀደም ኡስታዝም እያለ ነበረ አፋችን ሌላ ነው ውስጣችን ሌላ ነው። በቃ የሆነ እየተረጋጋ ነገር የለንም እና እንኳን አረፍክ ነው የምልህ። የምር አምላክን መፈለግ ቀላል አይደለም። ሰዎች የኖሩበትን መልቀቅ መውጣት፣ ብቻ ራስን ማሸነፍ በጣም ከባድ ነገር ነውና ራስን መሸነፍ በራሱ ኃይል ይጠይቃል፣ ትግል ይጠይቃል። እኔ እንኳን ማረፍክ ነው የምልህ። በመስለምህ እኔ ተቃውሞ የለኝም፣ ግን እንደዛ እኔ እንጃ የምትልክልኝ ሐዲሳት ሁላ እንዴት ነው እኔ መቼም አይጠፋኝም እንደዛ እንዳልመከርከኝ። እንደውም ከሌሎች ጋር ልስማማም አንተ ነበርክ በትህትና በፍቅር ቃስ አድርገህ ስትመክረኝ የነበረው ከኔ አልፎ ሌሎቹን ሁላ የምትመክር የምትቆጣ ነህ። መጨረሻ ላይ እንደውም ካስታወስክ ብሎክ ያደረከኝ ሁላ በቃ አንቺ አሰሚም ሁልጊዜ አዳርሽም ውሎሽም ሙስሊም ቤት ነው ብለህ ነው በብሎክ ነው የተለያየ ነው። የሚገርም እንጂ አንተ ቤት ነው ራሱ ከብሎክ መሰለኝ የፈታኝ እንጂ ብሎክ ነበርን ጭራሽ አናወራም ተጣልተ ማለት ነው። በቃ ሙስሊም ቤት አትግቢ ብሎኝ ማለት ነው። እና ይሄን ያክል የምትመክር የነበርክ ልጅ በመጽሐፍን ሁላ በቅርብ እንትን እንደምትል አውቃለሁና እንዴት ነው ልትሄድ የቻልከው? ማለት አላውቅም። ብቻ ይሄን ጥያቄ አመሰግናለሁ። እሺ ጉድ አይዲያ አለክ? እሺ በቅድሚያ ፒኬ አብርሃም ሰላም አለይኩም ብያለሁ። አሲያ ሰላም አለይኩም። ድምጿ ራሱ መስማት ፈልግ ነበር አሲያን። ጉድ አይዲያ ሳታወራ በፊት ደግሞ አንድ መናገር ፈልገው ነገር አለ። ምንድነው እኔ አልሰማም ሰው ሲናገረኝና አልሰማ ስለ በጣም ሳስቸግረው ምንድነው ያለኝ፣ በጣም ቤት ከፍታለሁ፣ ቤት ከፍቼ እንደዚህ ንጽጽር ምናምን አደርጋለሁ እና ይመጣል። እሱ ብቻ ነበረ ለኔ ጥብቅና ቆሞ የሚወያየው ቤቴ ገብቶ ምናምን ሰዎች ብዙ ሲናገሩ ምናምን ሁላ አትናገሯት ምናምን እያለ በትህትና የሚይዘኝና ቃል አለኝ ስለም ሙስሊሞች ቤት እንዳትገቢ ያለኝ። ለምን አልኩት፣ ያርዱሻል። እሺ ልክ እንዴት ነው አንድ ህፃን ልጅን የሆነ ቦታ እንዳትሄድ እዛ ቦታ ከሄድክ እንደዚህ ያደርገዋል ብለህ እንደምታስፈራራው እና ልክ እንዴት ነው እንደ ህፃን ልጅ ነበረ የሚያስፈራራኝ። እንዳትሄድ እዛ ከሄድሽ ያርዱሻል፣ ስለሚያርዱሽ እዚሁ ሁኚ ምናምን ይለኛልና ይህን ያክል የሚመክር ወንድም ነው። ብቻ አላውቅም። አሲያ አለሽ? አሲያ አላ ጉድ አይዲያ እያናገርሽ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? ሰላም ነው አለን። እንዴት ነሽ? አልሐምዱሊላህ ወላሂ በጣም ደስ ብሎኛል። ከታች ሆኜ እየተከታተልኩ የነበረ በቀደም ለታ እና ላይ ሆኜ ሰላም ባልኩት ብዬ ሳስብ አጋጣሚ ፕሮፋይልህን ነክቼ ሳየው እኔ ጋር ብሎክ ነበርክ እና በጣም ነበር እንትን ያለኝ። እንኳን ደህና መጣህ። በጣም ነው ደስ ያለኝ ወላሂ እውነት ማለት ነው። በጣም እኔ እንጃ። አላህ ሱብሓነሁ ወተዓላ ያጽናህ፣ መጨረሻህን ያሳምርልህ። በቃ ከምንም በላይ ለሰዎች ልጆች የምመኝላቸው ነገር ቢኖር አንድ ነገር ነው፣ እሱም ዲነል ኢስላም ነው። በተለይ ቲክቶክ ላይ ያሉት እኛ የምናውቃቸው ተሳዳቢ ራሱ የምንላቸው ራሱ እስልምናን ተቀብለው በቃ ይሆናል አይደለ የኛ በቃ ከኛ ጋር ቢሆኑ እኔ ደስታዬ ነው። እና አላህ ሱብሓነሁ ወተዓላ መጨረሻህን ያሳምርልህ። ዲነል ኢስላም እንደተቀበልክ መጨረሻህንም በዲነል ኢስላም ይውሰደህ ማለት ነው። በጣም ደስ ብሎኛል ጉድ ስላገኘው። ኢንሻአላህ ፎሎ አድርገኝ እሺ። ያው ብሎክ ነበርክ ፈትቼሃለሁ ከቤቴ ማለት ነው። ኢንሻአላህ ደስ ብሎኛል በድጋሚ መሐመድ። እሺ ያሳይ ስላገኘሁሽ ደስ ብሎኛል። ፎሎወሩን መልሳለሁ። በእርግጥ ከብዙ ሰዎች ጋር ብሎክ ተደራርጌ ነበረ። ያው አልፎ አልፎም ብዙም ቲክቶክ እንኳን አልጠቀምበትም፣ ያው ዝም ብሎ ነው። ቃል የጠየቀችኝ ጥያቄ አለና ለቃል እንግዲህ መልሴ ልንገራት።
እንግዲህ ታውቂያለሽ እኔ እወድሻለሁ፣ በጣም እወድሽ እህቴ ነሽ። እስልምናን ሃይማኖት ብትገቢበት ብታምኝበት በዚህ ሰዓት ማለት በዚህ ሰዓት እመክርሻለሁ። ግን ስላለፈው ሁኔታ ለጠየቅሽ ነገር አንቺ ብቻ አይደለሽም፣ ሁሉም እዚህ ፕላትፎርም ላይ ቲክቶክ ላይ ያሉ ሰዎችን ንጽጽር የምንሰራ ሰዎች እየሄድን መጣ። አቤት ድምፅ ሰማሁ ልበል? ቀጥል። ኦኬ አዲስ የመጡ ሰዎች ሲኖሩ እስልምና ላይ የሆነ ጥያቄ የተነሳባቸው ሰዎች ወይም ወር ክርስትና ለቀው ወደ እስልምና ሊሄዱ የሚያኮበኩቡ ሰዎችን ንጽጽር የምንሰራ ሰዎች እየገባን የያዝናትን የጦር መሳሪያ ይዘን እንዋጋ ነበረ። ይሄ ግልጽ ነው። እንደገና ንጽጽር ውስጥ ደግሞ ስለ እስልምና እያወቁ መማር የሚፈልጉ ሰዎችን ደግሞ መረጃዎችንም በመስጠት እናግዛለን። እንደዛ አደርግ ነበር። ለአንቺ እንደውም የውይይትን ሁላ ርዕሶች በቴሌግራም አይ ቲንክ አስታውሳለሁ። አንቺ ስታውሪ ነው ትዝ ያለኝ እልክልሽ ነበረ። ቤትሽ ውይይት የምታደርጊባቸውን አርዕስቶች እኔ በፊት ውይይት ያደረግኩባቸውን ሁላ እልክልሽ ነበር። አንቺ ብቻ አይደለሽም፣ ሌሎችም እዚህ ንጽጽር የሚሰሩ ሰዎች እኔ ለውይይት ይዤው የምገባውን የውይይት አርዕስት እሰጣቸው ነበር። እንደዛ አደርግ ነበር። ኦኬ ምንድን ነው እስልምና ላይ አለ። ሁሉም ሰው ንጽጽር የገባ ሰው አንድ የሚፈልገው እስልምና ላይ ንጽጽር የገባበት ኦሬዲ እግሩን ወደ እስልምና የከተተ ሰው እስልምና ዲፌንድ አደርጋለሁ ኦር እስልምና የውሸት ሃይማኖት መሆኑን አረጋግጣለሁ ብሎ እስልምናን ጋራ ንጽጽር ለማድረግ የገባ ሰው ምንም ጥያቄ የለውም፣ መረጃ ይዞ ይንቀሳቀሳል። የቻለውን ያህል ይዞ ይንቀሳቀሳል። ስለዚህ ብዙ ጊዜ እስቲ ተመልከች፣ ንጽጽር የሚሰሩ ሰዎች አሁን አንቺን ሰው ነው የላከልኝ፣ ኧረ አንድ ኦርቶዶክስ እና ፕሮቴስታንቶች እያስቀየሟት ነው ቃል የምትባልን ሲሉኝ ቪዲዮዎች ደርሶኝ ከዛ እኔ ቤትሽ መጣሁ። ቤትሽ ስመጣ እነ ሳላ እነ ኢምራን የሚገርም መሰረታዊ ትምህርቱ ላይ እያስተማሩሽ ነበር። እና ግን እኔ ደግሞ የጀመርኩት አለ አንድ ጊዜ የገባውበት ጉዳይ አለ። እስልምና ውሸት መሆኑን ለሰዎች ለመግለጥ የምችለውን ያህል እየሞከርኩ ነው እንደ ሌሎች ወንድሞች ተጋግዘን እየገባን እንዳንቺ ያሉ የጠፉትን ሰዎች ለመመለስ ጥረት እናደርግ ነበረ። ከዛ መካከል አንዱ ጉድ አይዲያ ነው። ጉድ አይዲያ ታዲያ ምንድን ነው እንዴ ኢየሱስን ካድሽ ምናምን ብለህ እኔን ስታስተምር የነበረ አሁን ደግሞ አንተ እንዴት ወደ እስልምና ትሄዳለህ የሚል ጥያቄ ከሆነ የተነሳው እኔ ያነበብኩትና እስልምና ላይ ስህተት የፈለግኩባቸው ጊዜያቶች በሙሉ አስተማሩኝ። ያለፉ ጊዜያቶች በሙሉ አስተማሩኝ። ያስተማሩኝ ነገር ምንድን ነው? እስልምና ላይ ስህተት ማግኘት ትልቅ ውቅያኖስ ውስጥ ሚስማር እንደመፈለግ ነው። በጣም በጣም እንዲሁ ዝም ብለሽ እድሜ መጨረስም ለእኔ ማለት ነው። ለእኔ አሁንም እዚህ ቲክቶክ ላይ ያሉ ሰዎች ሁሉም ቤት ግቢ ዘሴም ቶፒክ ነው ሁሉም ጋር የሚዞረው የሚሽከረከረው። እንደውም እኔ አንዳንድ ጊዜ ላይቭ ስገባ ዛሬ ይህን ቶፒክ እኛ ልናወራበት ስለሆነ እንዳታወራበት ሁላ ይሉኛል። እኔ እኮ አስቤበት አይደለም። እኔ ድንገት ተዘጋጅቼ ስመጣ እነሱም በተመሳሳይ እችኑ ይዘው ይመጣሉ እኔ ያስኳትን። ስለዚህ የያዝነው ነገር በሙሉ እስልምና ላይ ያለው የያዝነው ነገር በሙሉ ዱቄት ነው፣ በገለባ ነው፣ ዝም ብሎ ነው የሰበሰብነው። ስለዚህ የሰበሰብኩት ነገር ሳየው እስልምና ላይ ያለውን እውነት እንኳን በውሸት ሊቀይር ቀርቶ ወዴትም የሚያደርስ ነገር እንዳልሆነ ገባኝ። ይሄ ሲገባኝ ክርስትናን ስመለከተው ችግር ያለው እንደውም ራሴ ውስጥ ነው። የሚገርምሽ ኦርቶዶክስ፣ ፕሮቴስታንት እያንዳንዱ ለማስማማት ራሱ ኢየሱስን አንድ ኢየሱስ፣ አንድ ጌታ፣ አንድ አምላክ በሚለው እንኳን ለመስማማት የአንዱ ኢየሱስ ሰይጣን የአንዱ ኢየሱስ ደግሞ አምላክ ሆኖ እርስ በራስ ግራ የሚገባበት እንደው ልክ እንደ አውሬ ሊበላሉ እስኪደርሱ ድረስ የሚጨቃጨቁበት ዕለት በዕለት እረፍት የሌለው ስትጠፊ አንጀት የሚበላ ወንጌል ይሰብኩሻል።
ስትሄጂ ስትወጪ ኢቲስት ብትሆኚ ምንም አይሉሽም። ኦንሊ ጂሰስ ብትገቢ ምንም አይሉሽም። ጆባ ዊትነስ ብትከተይ ምንም አይሉሽም። እስልምናን ስትቀበይ ግን አንድ ጥቅም ልታገኝ ነው። ከዚህ ሁሉ ጋጋታና ጫጫታ ልታመልጪ ነው። ስለዚህ እዛ ጫጫታ ውስጥ ያለው ይጎትትሻል። እኔም እዛ ጫጫታ ውስጥ ስለነበርኩ እጎትትሽ ነበር። ለምን ማንም ሰው ሲሄድበት ቅር ይለዋል። አሁን እኔ ኦንሊ ጂሰስ ሜሴጅ ይጽፍልኛል። ኤርሚያስ የሚባለው እንኳን እዚህ ቲክቶክ ላይ ስብከት የሚያደርገው እንኳን ሳይቀር ደነገጠ። ንዝረቱ እንግዲህ ወንጌላውያኖችን አልፎ ኦርቶዶክሶችን አልፎ ሁሉም ጋር ደርሷል። ተንቀጥቅጠዋል። እስልምና ውስጥ ማመኔ ማለት ነው፣ ወደ እስልምና መምጣቴ። ስለዚህ ይኸውልሽ ሰው ስታገኝ አይደለ የሚከፋውና ቅር የሚለው፣ እስልምናን ስታገኝ ሁሉም ይከፈዋል። ክርስቲያን የተባለ በሙሉ ሁሉም ይከፈዋል። ስለዚህ እህትዬ ግራ የተጋባና የተወዛገበ አስተምሮ ነው ያለው ክርስትና። አንድም የክርስትና ጥያቄ ጠይቀሽኝ አልመለስኩልሽ። አንድም መልሼልሽም ከሆነ ትክክል አይደለም። በክርስትና ትክክል የሚባል አስተምሮ የለም። ትክክል ብትሆኝም ትክክል አይደለሽ። ስለዚህ የእስልምና አስተምሮ የአላህን ቃል የፈለግሽውን ዲኖሚኔሽን ከውስጥ እያወጣሽ እየከፋፈልሽ እንደፈለግሽ የራስሽን ሃይማኖት ማስመስርሽበት ቁርአን የአላህን ቃልና ትእዛዛቶችን ብትሰሚ ብታነቢ እኔ እመክርሻለሁ። ሱረቱል ቀደም ኢብራሂም ያስተማረውን ሱራ አልማኢዳ 5ኛውን ሱራ አንቢው። እሱም ብታነቢው ክርስትና ላይ ያለው ስህተት፣ አይሁዶች ላይ ያለው ስህተት ይገባሻል። ጦርነቱ ታይም ላይ ነበረ አንቺ የመጣሽው። ያው አጋጣሚ ሆኖ እኛ እልህ ተያይዘን ከሙስሊም አስተማሪዎች ጋር ጭቅጭቅ በሄዱበት እየተከታተልን አላስቀምጥ ማለት የሚገቡበት ቦታ እየገባል የሙስሊም አስተማሪዎችን መበጥበጥና መረበሽ ወይ የሚረባ እንኳን አስተምሮ ቢኖረን እኮሽ። ስለዚህ እውነታውን ከመሸሽ አንጻር አንቺን ስጎትትሽ ነበረ። ስለዚህ እውነቱ ሲገባኝ ግን ወደ ተሻለ እውነት ሄጃለሁ። አሁን ወደኋላ አልሸናም። ዞሬ ወደ ተሻለ እውነት እኔ ሄጃለሁ። ጳውሎስ እንኳን እኮ እስጢፋኖስን በመግደሉ ምክንያት ተጸጽቶ ኢየሱስን መሲህነቱን ተቀብሏል። ስለዚህ እኔም ያጠፋሁት ጥፋት ገብቶኝ ተጸጽቼ ነብዩ መሐመድን እና አላህን የተናገርኩትን ይቅርታ ጠይቄ ሙስሊሞችን ይቅርታ ጠይቄ ተመልሻለሁ። ስለዚህ አዲስ ነገር የለም። ቃል እስልምናን ብትቀበይ ታርፊያለሽ ከጭቅጭቅ ከንዝንዝ፣ ይሄ ከመዋረድ። እንደው ቲፎዞ ይሄ ቲክቶክ ላይ ያለው በሙሉ የግሩፕ ቲፎዞ ነው። በቲፎዞ የሚንቀሳቀስ ሰባኪ የበዛበት ነው እዚህ ቲክቶክ ላይ ያለው። ምንም ማንም የሚያዋጣሽ የለም። ወደ እስልምና ብትመጪ መልካም ነው እላለሁ። በተረፈ ጨርሻለሁ። ካበዛውብሽ እንግዲህ ይቅርታ። እሺ፣ አይ በጣም ነው የማመሰግነው ጃዬ። ከፈቀድክልኝ አንድ ነገር ላውራ። ከዚህ በፊት ላይ ብላ ያወርቼው ብዙዎቹ ሙስሊሞች መረጃ አምጪ ምናምን እያሉኝ ነበረና ጉድ አይዲያ አንተንም ጠይቅህ ጃዬ ከፈቅድ ካላቀም ወሄድ ከፍቷል እያሉ ነው። ቶሎ አውሪና ጨርሰን እንወጣለን። ችግር የለም። እሺ ጉድ አይዲያ አንተ ስትሰልም ማለት ነው በሰለምክ ሰዓት ያው እኔ አልጠበቅኩኝም። ስላልጠበቅ በጣም ደንግጬ እንደዚህ ላይቭ ላይ ሳወራ ወይም እንዴት ሊሆን ይችላል ምናምን ስል አላውቅም። ብቻ ብዙዎቹ ተደናግጠዋል። እኔም በጣም ነበር የደነገጥኩትኝና አይ ልጁ እኮ የዛሬ ዓመት ነው የሰለመው ምናምን የሚባል ነገር ሰማሁኝ ይመስለኛል። የዛሬ 8 ወር ምናምን አካባቢ የሆነ ቤት ካስታወስክ በክርስቶስ ኢየሱስ ስቅለት ላይ ሳላህና ቃሊ መሰለኝ ሲወያዩ እዛ ውይይት ላይ እኮ የመስጊድ ፎቶ አድርጎ መጥቶ ነበረ እና የዛን ሰዓት ነው የሰለመው የሚል ነገር አወሩኝ ማለት ነው። እውነት ይሁን ውሸት አላውቅም። ከዛ እንደዛ ሲሉኝ ኦኬ ይሄ ልጅ የዛሬ ዓመት ሰልሞ ነው እንደ አዲስ መጥቶ ለምንድነው ታዲያ እዚህ ሚዲያ ላይ የሚያስጨኸው? የዛሬ ዓመት ከሰለመ እንዴት ነው እንደ አዲስ መጥቶ ሊያወራ የሚችለው? እኛ እንድንረበሽ ነው ወይ ማለት ሰዎች ለመበጥበጥ ነው ወይ?
ምናምን ብዬ ስል ከአብዛኛው ሙስሊሞች እንዲህም እያለ ምንም መረጃ ወይ የምታወሪው ቃል መረጃ አምጪ ምናምን ሲለኝ ቆይ ራሱን ጠይቅላችኋለሁ ብዬ መጥቼ አንተን ጠየቅኩ። ለምን ብዙዎቹ አምጪ መረጃ ምናምን እያሉ በውስጥ እንትን ስላሉኝ ነው። እና እኔ መረጃ የለኝም፣ ግን እኔም አሉ ነው የሰማሁት። እንደዛም ሆኖ ከሆነ እኔ ማለት የዛሬ ዓመትም ይሁን የዛሬ 2 ዓመት ችግር የለውም፣ ግን እውነት ነው ወይ እኔ የደረሰኝ መረጃ ወይስ ውሸት ነው? ኦኬ እንግዲህ ከ2 ወር አይ ቲንክ ከ2 ወር በፊት 2 ወር 3 ወር ይሆነዋል። ከ2 ወር ከ3 ወር በፊት ለመጀመሪያ ጊዜ ያናገርኩት አንድ ክርስቲያን እዚህ ቲክቶክ ላይ የሚያገለግል ሰው ነው። ያው አንቺ ብናገረውም ምንም የሚከፋ ነገር አይደለም። አርዲን አናገሬው ነበረ። ከአርዲ ጋር ተነጋግረን ነበረ። በቃ እኔ የክርስትና አስተምሮ ትቼዋለሁ፣ ስለ እስልምና በጥሩ መንፈስ ማንበብና እስልምና መረዳት ፈልጋለሁ ብዬ ከ2 ወር በፊት አርዲን አናገሬዋለሁ። ከዚህ በተረፈ ግን ከዛ በፊት ሁሉም ክርስቲያኖች ያውቃሉ፣ በየቤቱ እየገባን ዲስከሽኖችን ማድረጉንም እንዳለ ሆኖ ግን ይሄ ንጽጽር የሚባለው ነገር ግን አቁሜ ነበረ። ስለዚህ ሰልመዋለሁ፣ ጭራሹንም አልሰለምኩም። የሰለምኩትኝ አይ ቲንክ 2 ቀን ትናንት ወዲያ ነው አይደል ጃዬ? ከትናንትና ወዲያ እዚህ መጥቼ ኢምራን ጋራ ተነጋግሬ ሙስሊሞች ባሉበት እስልምናን ተቀብያለሁ። ይህንንም ደግሞ ያደረግኩትኝ እንደዚህ ለማድረግ እንደውም ክርስቲያኖች እንዳያዝኑብኝ እንደውም ክርስቲያኖች ልባቸው እንዳይሰበር ሁላ ብዬ የሚገርምሽ ነገር ውስጤ 2 ወር ሆኖኛል። ውስጤ እንዲህ አምቄው ዝም ብዬ ነበረ። በቃ ዝም ብዬ ከማንም ጋር አልገናኝም፣ ዝም ብዬ ነበረ። ከዛ በኋላ ግን እስልምና መቀበል አለብኝ፣ ነፃነቱን ላጣው። ከሰዎች ጋር ኖርማል ወሬ ላውራ ስል ስለ አምላክ ነው የሚያወሩት። ስለዚህ ስለ አምላክ ሲያወሩ ደግሞ እኔ የገባኝ እውነት መጥቷል። እየገባኝ ሲመጣ ስለዚህ ማንነቴ መግለጥ አለብኝ፣ መናገር አለብኝ። በቃ ደፍሬ እስልምና መቀበል አለብኝ ብዬ ወሰንኩኝ። ከ2 ወር አይ ቲንክ 2 ወር 3 ወር ይሆነዋል። ረመዳን ጾም አካባቢ ይመስለኛል አረዲ ጋር ተነጋግሬ ነበር። ከሙስሊም እስልምናን ተቀብዬ በቃ ከእስልምናን ሃይማኖት ሁሉ አስቤ ነበርና ኦፕሽን ሰጠኝ። ኖ እስልምናን ተወና ኢቲስቱን አለኝ። ኦኬ በቃ አወራን፣ የተወሰነ አወራን እና ግን ነፃነት አጣው። እንግዲህ ቲክቶኩን ሁሉ ጥዬ ጠፍቼ ነበረ 2 ወር ምናምን ያለ። ስለዚህ ራሴን ማንነቴን መግለጥ አለብኝ። አሁንም ቢሆን ይህንን ተናግሬ ባይዘዌ ስራዬን ሁላ አንዳንድ ጊዜ እያቆምኩ ነው ቲክቶክ ላይ የምገባው። ከሚቀጥለው ሳምንት በኋላ እኔ ብዙም አስፈላጊ አይደለሁም። እውነታው እኔ ምስክርነት ለመስጠት ነበረ ወደዚህ ፕላትፎርም የመጣሁት። ተመልሼ ያው ወደ ስራዬ እመለሳለሁ። እና ቃልዬ ምን መሰለሽ፣ ከ1 ዓመት በፊት ሰለመ የሚባለው ውሸት ነው። እኔ ደግሞ ፕሮፋይል ግን ይመስለኛል ሳራ የምትባል ልጅ አለች እና ሰው ወደ እስልምና ሄደች ጊዜ ያን ጊዜ ሻሃዳ አልያዝኩም። እስቲ መረጃ አምጪ፣ የፈለግሽውን ነገር አምጪ። ግን እኔ ፕሮፋይል እና ስም እቀያይራለሁ። ይህንን አልዋሽም። ፕሮፋይል እና ስም የምቀያይረው ደግሞ ለምንድን ነው? አንዳንዴ የሚመቸኝ ፒክቸር ሲመጣ፣ የሚመቸኝ የሆነ ስም ሲመጣ ስሜንና ፕሮፋይሌን እቀያይራለሁ። በተረፈ እስልምናን በድብቅ እንኳን መስጊድ ሄጄ መቀበል እችላለሁ። ግን ይህንን ሁላ አላደረግኩትም። በቃ እውነቱ መገለጥ አለበት። ቲክቶክ ላይ በመጣው ቁጥር እየተረበሽኩ ነው። መስጊድ መሄድ ደግሞ በጣም ነው የምፈራው፣ በጣም። ስለዚህ በቃ እዚህ ሙስሊሞቹን ከዚህ መጀመሪያ አለብኝ። ንጽጽር የጀመርኩት እዚሁ ነው። እዚሁ በቃ እምነቴን ይፋ ማድረግ አለብኝ። ሁሉም የፈለገው ማመን ይችላል፣ መብቱ ነው። ሁሉም የፈለገውን መከተል ይችላል። እኔ ጉዳይዲያ ራሴን ማንነቴን እና የመረጥኩትን መከተል ደግሞ መብት አለኝ። ስለዚህ እስልምና ሃይማኖትን እንደ አጋጣሚ ጃ ቤት መጣው። ጃ ደግሞ ቶሎ ቅልብ አደረገና ላይ ጫነኝ። ከዛ ምስክርነቴን ነገርኩትና እንደውም ሳልዘጋጅ ነበር የሚገርምሽ። እና ተናገርኩ። የተናገርኩት ሁሉ ቪዲዮ ያው አንቺ ደረሰሽ፣ አለቀስኩኝ አልሽ። ያው እንግዲህ ነበርሽም አይ ቲንክ እዚህ ቦታ ላይ አይቼሻለሁ። ኮሜንት ስጽፍ አይቼሽ ነበር ከመጀመሪያው። አይ አልጠበቅኩም። በጣም ነው የደነገጥኩትኝና በጣም የምር ጉዳይ ምን ብዬ ልንገር፣ የምር
እኔ ሰዎች ሻሃዳ ሲይዙ እኔ ምንም አይነት ስሜትን የማይሰማኝ ላንተ ግን ይመስለኛል ቦታ ስላለኝ መሰለኝ እንደዛ ያልክ ልጅ ብዬ ነው እና ከዛም በኋላ ይመስለኛል ስደናገጥ መሰለኝ እንደዚህ ብለው የነገሩኝና ከራስ ላጣራ ብዬ ነው ብዙዎቹ ሙስሊሞች መረጃ እንዳይቀየሙ ለምን እኔ ቃል ውሸት ነው ብዬ አላጠፋም። ይቅርታ በቃ ይቅርታ። ላንቺ ግን መመክርሽ ግን እስልምና ሃይማኖትን ብታምኝበት ደርሰሽበት ነው። አይ ቲንክ ደርሰሽ ነበረ ሻሃዳ ላይ ያስኩብልሽ አንድ ሐሙስ ነበር የቀረኝ። አንተ አይደለህ እንዴ የሀገር ሐዲስ በውስጥ እያላከልኝ ማለት ነው። በዚህ ገባ በዚህ ወጣ ያርዱሻል ምናምን እያለ ያው መለሰ። እንዲህ ነው እስልምና። ይኸውልሽ በክርስትና እይታ መጀመሪያ ጭራቅ ነው፣ እንደ ጭራቅ ነው። በኋላ ጭራቁን ወደ ውስጥ ገብተሽ እያየሽ ሲገባሽ ጭራቁ መልአክ ሆኖ ታገኘዋለሽ። ስለዚህ አንብበሽ ከተመቸሽ ነይ፣ ካልተመቸሽ እዛው ክርስትና ውስጥ ፈጣሪ እዛው ባለሽበት ጤና ይስጥሽ። ምርጫሽን ሁሉ ማንም ሰው እዚህ የሚከለክልሽ ሙስሊም የለም፣ ምርጫሽ ነው። ከኔ ጋር ግን ምናልባት ያስቀየምኩሽ ብሎ ያረኩሽም በዛ ሰዓት ስሜታዊነትም ስለነበረ ለዛ ነው። በጣም ከልብ ይቅርታ ጠይቅሻለሁ። ከዚህ በኋላ መጠየቅኛለህ አይመስለኝም። የለኝም። እሺ፣ በጣም ነው የማመሰግነው ጃዬ፣ በጣም አመሰግናለሁ ሁላችሁንም። አንድ መልእክት ምንድነው ያለኝ፣ ጉዳይዳ ግን ይመችህ፣ እኛን ትክክል አይደላችሁም ተመለሱ እያልክ እናንተ ታጥፋችሁ ሰላማችሁን የምታገኙ ሰዎች ግን ይመቻችሁ እላለሁ። አመሰግናለሁ። ደህና አደሩ። መልካም ጊዜ። አው ቃሊ ግን ለኔ አንድ ደቂቃ አሁንም ተመለሽ ይላል። ባይዘው በፊትም ተመለሺ እንዳልኩሽ አሁንም ተመለሽ ወደ እስልምና ይጂ ወዳልኩሽ ቦታ ነበር ተመለሽ። በመምህርሽ ተስፋ ማቆርጭ ከሆነ እንደ መምህርነቱ እንትን በይ። ቃሊ አለሽ አንድ ደቂቃ ለኔ ብትሰጪኝ፣ አንድ ደቂቃ ከዛ ኡስታዝ ወሂድ ጋር እንሄዳለን ኢንሻአላህ። አው እንትን ቃሊ በነገራችን ላይ እውነቱን ታውቂዋለሽ። ወላሂ ነው እውነቷን ታውቂያታለሽ። እውነቷን ማለት ነው ምን እንደነበረ እንተዋወቃለን። እና እንትን ነው የሚገርምሽ ነገር ይሄ ውስጥሽ ሰላም ምድር ላይ ውስጥሽ ሰላም ተሰምቶሽ ምናልባት 40 ዓመት ምናልባት 50 ዓመት ትቆያለሽ። ግን ሰላም የማይሰጠው ከሞት በኋላ ነው ጥያቄ። ገባሽ አይደለ? ልትመኪበት የሚገባው ልትመጀኝበት የሚገባው ልሰግጂለት የሚገባው ሩቅ ያለው ነው ለአንቺ ቅርብ የሆነው በጓሮ በኩል ሄደሽ የማታገኘው በሆኑ ሰዎች በኩል የማታገኙ ያ የዓለማቱ ጌታ አንዱ አምላክ አላህ አለ። እሱን በብቸኝነት ተገዢ፣ እሱን ብቻ አምልኪ። እሱ ከምንም ነገር ያስጥልሻል። ለምን ሲባል ከሱ የሚበልጥ ምንም የለም። ከሱ በላይ የሚያስፈራ ከሱ በላይ ኃይለኛ የለም። ሁሉም ነገር ከሱ በታች ነው። ሁሉም ነገር ከሱ በታች ከሆነ እሱ ሁሉንም ነገር እንደፈለገ ማድረግ ይችላል ማለት ነው። ይሄ ሁሉን ነገር እንደፈለገ የሚያደርግ አምላክ ያዢው፣ ተመኪበት፣ ጠባቂሽ አድርጊው። በህይወትሽ ሁሉ ያለውን ነገር እንዲያስተካክልልሽ ምረጩ፣ ያዡ ነው እያልኩሽ ያለሁት። አሁንም እኔ ወደ እስልምና ጠራሻለሁ። ይሄ ነው በቃ እስልምና ማለት። አላህ ሂደውን ይስጥሽ። አንብቢ በደም ማለት ነው። እኔ ልንገርሽ፣ ሳክስ አይደለም ፖለቲካ አይደለም። ክርስትና ላይ መቆየት የምፈልግ ከሆነ ስለ ክርስትና አታጥኝ። ተመሰቃቅለሽ ነው መቀሪው። ገባሻ? በቃ ክርስትና ላይ ቆም፣ ቅዳሴው ላይ ምናምን ነገር በርቺ፣ ጸሎቱ ላይ ምናምን ነገር ግን በገባሽ ቁጥር እናውቀዋለን፣ እኛም የነበርንበት ነው። ግን ሰላም ውስጥሽ ከሌለ ሰላም ማግኘት ከፈለግሽ እስልምና እንትን በይ፣ አጥኚ፣ ጊዜ ስጪው። ጥያቄ ካለሽ መተሽ ጠይቂ። እናመሰግናለን ቃልዬ። እሺ አላህ ይጠብቅሽ ባለሽ። እሺ ደህና ደሩ። አሜን አሜን። ደህና ደሩ ሁላችሁንም። ያስቀየምኳችሁ ካለ ይቅር በሉኝ፣ ይቅርታ እላለሁ። ቻው። እሺ ጀዛከላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።